71 የአብይ አህመድ ወታደሮች መደምሰሳቸውን ነው የደረሰን መረጃ የሚያመለክተው። ከ150 በላይ ወታደሮች ተመልከቱ። ይሄ አንዲት የሻለቃ ጓድ ነው እንደዛ የምትል ነው የሰማነው እንትኑና እኔ አንድ ጊዜ የሰራሁት ነገር ነበር። እዚህ ላይ አሁንም ሰዎች እውነቱን እንዲያውቁ ብቻ እንጂ እኔ እንዲያምኑኝ ያለ ሚዲያ መንካት ነው፣ ተች ማድረግ። ከዛ በኋላ ሰዎች ራሳቸውን የሚጠቅማቸውን በራሳቸው ማግኘትና መረዳት አለባቸው እንጂ ሚዲያ የሆነ ምናምን መሆን የሆነ ጠብቃችሁ ሰዎች ሁሉ ተከፋይ እስክትሆኑ ድረስ በጣም ይደብራል። ጉዳዩን ለአማራ በመቆጨት ስም እያጮዛችሁት በየቀኑ እስቲ እውነቱን እንፈትሸውና መሬት ላይ ያለው ፋኖ ምን እያደረገ ነው? የእናንተን መግለጫና ማስታወቂያ እየሰማ ነው? የእናንተን ተጣሉ በዚህ ያኛው እንትና በዚህ ሆነ ይሄኛው በዚህ ወጣ ወረደ ምናምን የሚለውን እየሰሙ ነው? ታች ጠመንጃ የያዙት ወንድሞቻችን። ይሄ ልዩነት እንጀራህን ቂጣህን ወደ ዳቦ ወደ ኬክ የቀየረልህ ግን እስኪነቃብህ ትቀጥላለህ። ለእናንተ ነው የምንተው። በእንዲህ አይነት መጫወቻ የተገኘ ድል የለም። ማናቸውም ዛሬ አማራን እዚህ ደረጃ ያደረሱት ተደራጅተው ቲፒኤልኤፍ ኦነግ ምናምን የምንላቸው ኔቨር በዚህ ደረጃ እንደዚህ የሚያቦካ የራሳቸው ሰው አልነበራቸውም። ዛሬ ለእኛ የራሳችን አብኪዎች ከየት ነው ያገኘ ነው ኖ። ስለዚህ አድማጮች እስክትነቁና ማን በክፉ ቀናችሁ ጊዜ እንደከዳችሁ ማን በዚህ ሰዓት ኤቭሪዴይ ከአማራ ትግል ሰው እየቀነሰ እንደሆነ እያያችሁ ነው። አንድ ቀን የምትፈርዱበት እድል ያጋጥማችኋል። ለአሁኑ ሹመት የላችሁ ተመልካቾች ናችሁ እንጂ አለቆች አይደላችሁ። እገሌ ነው የሚወክላቸው እገሌ አይወክላቸው እንትና ነው እንደዚህ ያና ምናምን በሚል ማዋከብ እና ጭራሽ የምንዋጋው እዚህ የምታደንቁሩን ሰዎች የምትስማሙበት ኃይል እስኪመጣ ድረስ እንደሆነ ሁሉ እኛ የምንታገለው አሁን እናንተ የምትጫወታውት ሰዎች የምትወዱት እስኪመጣ ነው የምንታገለው ማለት ነው። በቃ ለእናንተ ነው ማለት የእናንተ ጩኸት የእናንተ በቃ እስክትስማሙ ለዛ ነው የምንታገለው ሁላችን። ዋው ጠመንጃ የያዘ ሰው እንዲህ አይነቱን በህይወቱ ቁማር የሚቀልድን ሰው ዝም ብሎ ያያል ብዬ ስለማላምን ይሄ ሪካና ይሄ ጩኸት ታች ያሉት ፋኖቻችን ላይ የደረሰ ጊዜ ምን እንደሚያደርጉ እናውቃለን። አማራው ቆራቁ ይህንን ማየት ነው። ይሄ ከድልቃቅ ላይ 1 ዓመት በፊት ኦልሞስት ናሴ ውስጥ የለጠፍኩት ነው። እንዳልኳችሁ የራሳችንን ግዴታ በመወጣት ወደፊት መቀጠል እንጂ ሰዎች ማስገደድ አንችልም። ግልጥ አልሆንም ብሎ አይደለም። በሁሉም ቦታ ደጋግመን የተናገርነው ነገር ስለሆነ ማለት ነው። እና እሱ በጣም ሚዲያም በደንብ ዶኩማ አባታችን በቁም አናዘው የቁም ውርስ ተቀብለው እዚህ ጋር አሁን እንደው የሆነ አንድ ንግግር እኮ ጎደል ያልኩትን ለምን ይጎላል ነው ማለት ያለብኝ። እዛ ከጎደለ እሱ ላይ ከዛ ስላለው ነገር እኔ ምን አገባኝ ማለት እውነታውን ትተው ለባለጌዎች እንዲያጥሩ፣ እንዲፈሩ፣ እንዲሸማቀቁ፣ እንዲሸሹና ህዝብን እስኪ እዚህ ጋር ተገደሉ እንደሚታወቀው እና በጣም በሚያሳዝን ሁኔታ በቅርብ ጊዜ ማለት ነው ኩራር ታች በረሃው ላይ ላሳ ምናምን እንደው በዛው እንደዚህ መጣቸው እና እንደው ይሄ ነገር እንደው ከዛችሁ እንነሳ ብዬ ነው። እየሰፋ ነው ይችላል። ሌሎች ቦታዎች ላይ ያለው ነገር ከማየታችን በፊት የፖሊስ ስራ አይታወቅም ወይ? በተለይ ደግሞ ሲሄዱ የነበረው ትምህርት ቤት ፈተና ነበር በወቅቱና ያን ለመቆጣጠር ደርሰው ሲመለሱ ነው የሚባለው ነው። ሲሄዱ ነው እንደዛ ያጋጠመው እና ምንድነው እሱ እስኪ አጠቃላይ ዙሪያ መለስ ፖለቲካ አሁን በዚህ በዘረኝነት በአመፅ የሆነ ግጭት ወከባ በሚፈጠርበት ሰዓት ላይ አንድ ሰው ሁሉ አትራፊ የሚሆነው አቅም ያለው ሳይፈጠር ማስቆም ነው። ከተፈጠረ በኋላ እንዴት ሄዳል ከተባለ ሁሉም የራሱን የግሉን ነው እንጂ የሚወጣው የመጀመሪያ ስለተነሱበት ሀሳብ አለ። አሁን እዚህ ጋር ሲባል ፖሊስ ቤት ተገደሉ እንደዛ ሲባል የግል ቂም የነበረ በተለያዩ መልኩ የመናናቅ በምን ከመስሪያ ቤቶች ላይ ባሉት ስትነሱ ስልጣን ለኔ ይገባኝ ነበር ከሚል ተነስቶ ያንን ክፍተቱ እንኳን ያንን የግል ምንድነው ሰይጣናዊ ቅናት መሰረት በማድረግ ያ ሰው እንዲጎዳ ነገሮችን የማመቻቸት ስራ አለ። አሳልፎ ይመጣል። ብዙ ጊዜ አሁን የቅማንትና የአማራ ተብሎ ከ2008 ጀምሮ እስከ 2011 ድረስ እዛው ነበርኩኝ። የትግራይና አማራ ተብሎ የተነሳው ነው ከባይቻለሁ እዛው ቦታው ላይ ስለነበር ስሙ ያ ይሁን እንጂ ሰዎች ግን የሚጎዳዱት በንግድ ውድድር ውስጥ ያሉ ሰዎች፣ በትምህርት ውድድር ውስጥ ያሉ ሰዎች፣ በስልጣንም ላይ ደግሞ በኃላፊነት በምን የሚቀናኑ ሰዎች ያንን ነው የሚበቃቀሉት። የሚላቀቀው የሚሳበበው ግን ከዚህኛው መጀመሪያ ላይ የተነሳ ከተባለው ጋር እና ደጀን ላይም ስንሄድ ትክክለኛ ዓላማውን ይዞ አንደኛ ሰብሳቢ የለውም። ሂደቱ በሙሉ ኃላፊነት ሊወስድ የሚችል ሰው የለም። ነገር ግን ይሄ ሰበብ እንደተፈጠረለት ተጠያቂነት እስከናንድያው አይመጣም። ተጠያቂነት ስለማይኖር የጋጠ ወጥነት የብልግና ነገር በሙሉ ወደ ፊት ወጥቶ ያ በድብቅ ተይዞ በህግ ተሸፍኖ ተቀምጦ የነበረው ነገር ነው እየተፈታ ከውስጥ ያለ የክፋት ስራ እየታየ ያለው እና በዛ መልኩ እንደ ሀገርም እንደምንም ሳይሆን ያንን ነገር በመምታት ሌሎች ወስደው አሁን የሰዎችን ጥቅም ልማት አይዘገብም። እንደምታዩት እነዚህን ፖሊሶች አንድ ሽፍታ ሊገላቸው ይችላል። እዛን የሀገር ሰላም ላይ አንድ ቀን 20 ፖሊስ አንድ ሰው እንደዛ የሚገልበት ነበር። ሊያድን የሄደ ፖሊስ በሙሉ አይመለስም፣ ይመጣል። ያ ሁሉ ሲሆን ግን ለዚህ አይዘገብም። ለምን? እዛ ጋር በሄዱበት ኦፕሬሽናል ስራ ላይ ነው የተፈጸመው። እንደ ሀገር ለሀገር ችግሩ አይነገረውም። ስለዚህ እዚህ ላይም አንድ ሰው ሊመታቸው ይችላል።
ወይም እዛ ጋር የተፈጠረ ሙሉ ነገሩ ስላልተነገረ የተፈጠረው ወከባ ችግር ሊፈጠር ይችላል። እነዛ ሰዎች ከተመቱ በኋላ ሲነገር ምንድነው ይሄ ነገር የጎለው ከተባለ ይህን የሚያወሩ አካላት በመንግስት ላይ የተቀመጡ አካላት በጸጥታ ማስከበር ላይ የተቀመጡ አካላት እውነታውን ትተው ለባለጌዎች እንዲያጡ፣ እንዲፈሩ፣ እንዲሸማቀቁ፣ እንዲሸሹና ህዝብን የሚያገለግለው የሚሰበስበው እንዲያጣ የህግ አካላት እየላሉ የባለጌዎች ስራ ደግሞ እየሰፋ እንዲሄድ ለማድረግ ነው። ዞሮ ዞሮ የዚህ ነገር መነገሩ ምንድነው ምን ጥቅም ያመጣል ከተባለ ለነዛ ሀገራችንን ለመጉዳት፣ ህዝባችንን ለመበተን፣ ህዝባችንን ለማሰቃየት ከተዘጋጁት ሰዎች ውጭ ለህዝቡ ለሀገሪቱ ምንም የሚገርመው ነገር የለም እና ያንን ነገር እንደ ፖሊስ ላይም እዛም ቦታ ላይ አሁን ባለፈው የሞት የብልጽግና ምክትል ሰብሳቢ እና ሌሎች ቦታ ላይ ባለስልጣናት ሲገደሉ የምናየው ነገር ሰብሳቢውን በመምታት ተሰብሳቢው እንዲበተን፣ መንጋው እንዲበተን ለማድረግ የሚደረግ ጥረት ነውና አማራ ክልል ላይ በተለይ አሁን ጎጃም አካባቢ ላይ ያለውን ነገር በጠቅላላው ስናየው የመጨረሻው ሀገሪቱ ላይ ይደረጋል የተባለው የክፋት ሴራ ሁሉ ተደርጎ ይህንን በደንብ ሰው የመጨረሻው ደረጃ ላይ ነው ያለው። የመጨረሻ ያንን ህዝብ ብዙ ቦታ ሲነገርበት ነበር የአማራ ህዝብ እየተባለ አሁን በዛ አላዋጣ ሲል ራሱን በማጥፋት አድናለሁ እያሉ በመግደል እሰጣለሁ እያሉ በመቀማት ራሱ ላይ ችግሩን ሁሉ እዛው ህዝቡ ላይ በማድረግ እዛው ላይ ያወሩትን ነገር ያደረጉትን ነገር በሙሉ እዛው ህዝቡ ላይ አምጥተው ህዝቡን እያሰቃዩበት ያለና እግዚአብሔር ይመስገን ያው አማራ ክልል እንደ አማራ ክልል ነበር ቅር የተቀረው። ምናልባት ለምንድን ነው ተተባለ ብዙ የተለየ ንግግር ምናምን ሆኖ ሳይሆን ከዲሴምበር 2 ላይ አዲስ ምንጭ ጋር ዲሴምበር 2 2023 ላይ የተነጋገርነው ስለሆነ ያ ማለት ተናግረናል። ሰሚ ካጠፋ ደግሞ አለመስማት መብቱ ነው። ነገር ግን ሰው መረጃውን ከሰማ በኋላ ለሚደርስበት ሁሉ ኃላፊነት የሚወስድ ደግሞ ራሱ ነው። ሰዎችን በመስደብ በዘላፊነት ሁልጊዜ አልቃሻነት የተጠቂነት ውርስ ይዞ እንዲተደረጉ እንዳያለ ለመፍትሄ ሳይሆን ለማልቀስ የሚተባበር ለመስጠት ሳይሆን ለማዳን ሳይሆን ለመግደል የሚተባበር ለመዝረፍ የሚተባበር መንገድ ለመስራት ሳይሆን መንገድ ለመዝጋት የሚተባበር ሀገር ለመስራትና ማንም አጎደለው ቢባል ያንን ሞልቶ ለመሄድ ሳይሆን የበለጠ ለማጉደል በዚህ ልክ እንደሆኑ እዚህ ጋር ያሉ ሰዎች ነውራቸውን ሻዕቢያና ህወሓት ሊወጉን ነው እና ሞቢላይዝ አድርገን አዲስ አደረጃጀት ምንድነው የክተት አዋጅ ራሱ ይከታል። አገኘው ተሻገር፣ ተመስገን ጥሩነህ፣ አረጋ ከበደ፣ መላኩ አለበል እና ቅድም የጠቀስናቸው ኮሚሽነሮች እነሱ ተሰባስበው እያልኩ ያለው ይህንን የሚያወራ ሰው አባይ ውሃ ላይ ሰሜን ህዝብ አልተጠቀም ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ አይደለህ? አላውቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው ነው ዜጎች ጨፍጭፎ ያው የሚታወቅ ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም፣ ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። የጎንደርና የባህር ዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀ ነው ያለው። ጁንታ ያፈረሰው በሮኬት በእኛው ሮኬት ማንም ሰው ደንታው አይደለም። ባህር ዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባርቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው ያነሳ። አረ የትግራዩ ይቅር ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው አያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው፣ ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋል ስለነሱ መናገር? አንድ ሰው አይናገርም። ጉዳዩ ስለ ፍትህ አይደለማ። ጉዳዩ ፍትህ ቢሆን ይነገራል። ይሄ አሁን ምን የምናገረው ላይ እኔን ቢሳደብ እኔን ቢተወኝ ራሱን ይተዋል፣ እኔን ቢሰድብ ራሱን ይሰድባል፣ እኔንም የሆነ ነገር አደርጋለሁ ብሎ ቢሞክር የራሱን ነውር የበለጠ አብዝቶ ያለ ይቅርታ ይናገር ይሆናል እንጂ እውነታው ነው። ይሄ እውነቱን መመስከር ነው አይደለም የሚለው ከዚህ ምን ተማር? እኔን ማመጣው ዛሬ ላይ ያለው ሰው በሙሉ በቃ
ህመም ከሆነ ህመም ነው እንበል፣ ታሟልን። ግን እንደ ጤነኛ እንደ ተች መሆን አንችልም። ሁልጊዜ እየተደናቆርን ትናንትና ሰው ሞተ ብለን ተነስተን ዛሬም ሌላ ሰው ለማስገደል ነው እየሰራን ያለ ነው። ስናድን አንታይም። አዳይ መስለን ስናወራ እንታያለን። ሰው እንዲሞት ገንዘብ ከማዋጣት በላይ እኮ እስኪ ደብረ ብርሃን ላይ እኮ ከ25,000 በላይ አማራ ናችሁ ተብለው ከኦሮሚያ ክልል የተፈናቀሉ እኮ አሉ። ሊመለሱ የክልሉ መንግስትና የፌዴራል መንግስት ሲነጋገሩ እንኳን እንዳትመለሱ ብሎ ያስፈራራው ልክ እንደ ህወሓት ያለ ሰው ነው። ለእነሱ 1 ሜትር ኬንዳ የገዛ ሰው አለ። ካዋጣችሁት ገንዘብ ላይ ቀነስ አድርጋችሁ የሆነ ነገር ተብሏል። እኔ እዚህ የምናገረው ጥቂት 9 ሜምበርስ አሉ ብያችኋል። ምክንያቱም በታሪክ ይሄንን ማንም ሰው ታሪካቸውን እንዲይዝላቸው ፈልጋለሁ። አይኖ ብዙ ነገር ለዛ ነው ኤግዛጀሬት ማድረገው የማውቀውን ስለማቅ እንጂ የሚሆነውን እንደሚሆንና የነሱ ድል እንዳይባክን አሸናፊዎች ስለሆኑ ነው። ሁሉን ነገር ሰው ሲያይ ለራሱ እንዲጠቀም ለማድረግ እንጂ ስለሽ እንዲጠቀም ኦር ምናምን ብዬ እኔ አልጀነጅም። ሰዎችን እኔ ለእንደዛ አይነቱ አይመቸኝም። ተፈጥሮዬን ነው የምናገረው። ይሄ ዛሬ የምናገረው ነገር ወይ ጥሩ ሆኖ ወይ መጥፎ ሆኖ የሚጠብቀኝ መሆኑንም በማሰብ እንጂ እንዲሁ ዝሞ ተናግሮ መሄድ አሁን ብቻዬን ስለሆንኩ ማንም አይሰማኝም ብሎ ማለት አይደለም። ዛሬ ሰው ላይ ያየው ይችላል። ግዴታን እየተወጣው ነው። አብረውኝ ያሉት ወንድሞችንም ለማስደሰት እነሱም የሚከፍሉት ዋጋ ቀላል አይደለም። የሆነ ነገር አድርጉ ብላቸው ሰው ቸግሮት ሁሉ ይመስለኛል። ለምን እየተጨናነቁ ለኔ ስለ መከራ እያልኩ ምላቸው ወንድሞች አሉ ጥቂቶች። ሰው የኢትዮጵያ አምላክ እነሱን ደግሞ እንዲጠብቅልኝ አደራው ወጣሉ። ያ ኢትዮጵያን የማሻገር ጉዳይ ስለሆነ እንጂ ለመለመንማ ከሆነ ምን ችግር አለ? አስለምኖ ከመስጠትና ግን ሰውነትን አክብሮ ወይም ይሄን ስራ ብሎ የስራ ስምሪት እየሰጡ መሄድ ምንድነው? እሱንም ማነጻጸር ነው። እውነትን እየቀበርን ያለን በየቀኑ እኛ ነን። ብዙዎች እውነትን እንዲወጣ ከማድረግ ይልቅ መቅበር መንግስትን የሚጠሩት የሰራውን አድንቆ ቀጣዩን ሞልቶ ለማስሄድ ሳይሆን ለመስደብ። የመንግስት የሆነ ነገርን ጠልቶ መሄድ አዋቂነትም ይመስለዋል። ማጣጣል፣ መናቅ ምናምን አዋቂነትም ይመስላቸው ብዙ ሰዎች አሉ። የሶሻል ሚዲያ ላይ ብዙ ሰዎች ውሸታሞች ተባብረው የማያጠፉትን እውነት እናጠፋለን ብለው ሲዳክሩ እያየን እውነትን የያዙ ሰዎችን ማበረታታትና ማጠንከር ብቻም ሳይሆን ሌላ አዲስ እንኳን መመስረት ይቻላል። ሌላ አዲስ መስርቶ በዚህ ሂድ ይሄ ዋናው ጦርነት እዚህ ጋር ያለው የሚለውን አለመስራታችን አሁንም ክፍተት እንዳለ ማሳየት ፈልጋለሁ። የትኛውም የክልል ህዝብ የህዝቡን ድምፅ የሚናገርለት ሚዲያ የለውም ኢትዮጵያ ውስጥ። ወይ የመንግስት ሚዲያ ነው ያለው፣ ግለሰቦችን ቢሉ ደግሞ ለራሳቸው መሸቀያ ያቋቋሙት እንጂ የህዝብን አቤቱታ ከህዝብ ጋር ሆኖ ሊናገርበት የሚችል መድረክ የለውም። የትግራይ ህዝብ የለውም፣ ይሄ የአማራ ህዝብ የለውም፣ የኦሮሚያ ህዝብ የለውም፣ የደቡብ ክልል፣ የሐረር፣ የሶማሌ፣ የአፋር ምንም ህዝባዊ ሚዲያ ህዝቡን ችግሩን ሊፈታ ከዛው ከህብረተሰቡ ዘንድ የወጣ ገለልተኛ ሚዲያ በራሱ በህዝቡ የሚቆጣጠሩት የላቸው። የመንግስት ነው ያለው። መንግስት ደግሞ እንደ መንግስት የሆነ ነገር መያዙ አይቀርም። ምሪ ወዳጁ አቀባበጥ ራሱ ያስታውቃል። የሳቁበት ወዳጁ አቀባበጥ ራሱ ጥሩ ፎቶግራፍ ነው ይወጣል እና አሳድጉት። የፋኖ ደጋፊዎች ይሄን አሳድጋት። ምሪ ወዳጁ ዝናቡ ወታደራዊ እስከ ቅርብ ጊዜ ድረስ ከግድቡ ወደ ወደቡ የሚል እንቅስቃሴ ነበር የነበረው። ነገር ግን ወደ ወደቡ እንቅስቃሴ ለማድረግ የህወሓት ኃይል መስማማት ነበረበት እና አነጋግረዋቸዋል። ወደ አሰብ መዋጋታችን አይቀርም፣ ልታግዙን ይገባል ተብሎ ተነግሯቸዋል ለታደሰ ወረደ። በዚህ የማትስማሙ ከሆነ ግን መጀመሪያ እናንተን እንወጋለን የሚል ምላሽ ነው የተሰጣቸው። እነ ታደሰ ወረደ እስካሁን ሶፋር እኛ ባለን መረጃ የመለሱት ምላሽ ወደ ኤርትራ የምናዘምተው ጦር የለም፣ የውጊያው ተሳታፊ አይደለንም እና የሰጡት ምላሽ ዲፕሎማሲያዊም ይሁን ምንም ይሁን የወታደር ስምሪት ሰጥተን ማይሚን ከኤርትራ ጋር ሆነን የፌዴራሉ ጋር ውጊያ ለመቅጠም ፍላጎት የለንም። የፌዴራል ነን የምትሉት እናንተ ጋር ሆነን ደግሞ
ኤርትራ ጋር የመዋጋት ፍላጎት የለንም ነው ያነሱ። ወደ ውጊያ ቀጠና አንገባም። ስለዚህ ይህንን ካሉ በኋላ እነ ጀነራል ታደሰ ወረደ ዓለም አቀፉ ማህበረሰብ እየቀሰቀሱ መሆናቸው፣ ይሄ ሁኔታ እየነገሩ መሆናቸው፣ ጦርነት ሊከፈትባቸው መሆኑን ስጋት እንዳላቸው ደጋግመው እየገለጹ ነው የሚገኙ። የጦርነቷ ትሪገሯ አሁን ወደ ጦርነት ትግራይ ጋር አብይ አህመድ ለመዋጋት ምርጫ እንደሌለው አድርጎ እየገባ ያለበት ግን መሰረታዊ ምክንያት ምንድን ነው ካላችሁ፣ ተስፋ አድርጎ የነበረው ጌታቸው ረዳን በመጠቀም ትግራይን ሞቢላይዝ አድርጎ ከትግራይ ጋር ሆኖ ኤርትራ የመዝመት እንቅስቃሴ ነው። ይሄንን ትግራይ ላይ ያለ ኃይል አልተቀበለም። ጌታቸው ረዳ ይሄንን ለማስፈጸም ያደረገው እንቅስቃሴ በህዝቡም በፖለቲካ ኃይሉ በወታደሩም ተቀባይነት አጥቶ ጌታቸው ረዳ ነፍሱን ለማትረፍ ከመቀሌ ሩጦ እንዲወጣ ሆነ። ጌታቸው ረዳ ከሄደ በኋላ እያንዳንዷን ዱካ ገና ከመነሻው ስንነግራችሁ ነበረ። ጌታቸው ረዳ መቀሌ ተቀምጦ ገና መግለጫ እየሰጠ አመራር እየሰጠ ሚዲያ እየተጠቀመ ጌታቸው ረዳ ተነስቶ በእሱ ታደሰ ወረደ የሚተካበት ፕሮሰስ መጀመሩን ተናግረናል። ምንድነው ጥቅሙ? አብይ አህመድ ይሄንን ለማስቀየር ለትግራይ ምናምን ተረጋጋ እስኪ ሀብታሙ። አሁን አሰብ ይቀራል ነው የትግራይ ህዝብ። አንተ ያልከውን የትግራይ ህዝብ እንደዛ አይልም፣ ግን ህዋት ወደዛ እንሄድም ብሎ ስላለ አሰብ ይቀራል ነው እንዱ ተሎ ካልሆነ ልታስብለው ነው። ሰው እዚህ ጋር ነጥብ ያዙልኝና በቃ አሰብ እናገኛለን። እሺ ከዛ በኋላ ሳንተም ታወራለህ፣ የሚያደምጡህም ያደምጧል። የትግራይ ህዝብም ሆነ የኢትዮጵያ ህዝብ እኮ ሀብቱን ቴሪቶሪውን ድንበሩንና ደህንነቱን ለማስጠበቅ ካልሰራ እኮ ለራሱ ነው እንጂ ለአንተ ብሎ እኮ አይደለም። እና የኢትዮጵያ ህዝብ አሁን የሚያደርገው ድርጊት በሙሉ የኢትዮጵያ መንግስት የሚያደርገው ድርጊት በሙሉ ከሆነ ነገር ጋር ለማያያዝና ለማቅላል የሚሞክሩ ሰዎች እኔ በጣም በቃላት እነዚህ ምንም ብትሏቸው ማሳነስ ነው የሚሆነው። አጀንዳውን ወደዛ ለመውሰድ ነው እንጂ እንደዚህ ነው እንጂ ምናምን በዚህ ልክ የጨነገፈ ግብፅም እንደዛ አላለችም። እና ይህንንም አሁንም የምለው አሁንም ይሄ የሚጋልባቸውን ሰዎች ለማሳጣት፣ ለማጋለጥ፣ ለማዋረድ ነው እነዚህን ማቀርባቸው። አሳስበውኝ አይደለም እንዳትረሱ ብዬ ነው። ነገ እሽሞነሞናለሁ ምናምን የሚል ሰው እንደተሸማቀቀ በአኩሪ ገድል ላይ ወይም ሀቅን ይዞ በመቆሙ ራሱንም እያኮራ ያንን ታሪኩን እየተረከ ሌሎችን እያነቃበት እንዲቀጥል፣ ነውረኛ ባንዳና ውሸታም ደግሞ ማንም እንዲጸየፈው ለማድረግ ነው። ሆን ብዬ ነው ኢትዮጵያ እንድትሻገረች ካረጋገጥ በህዳሴው ግድብ መመረቅ ማህተም ከመጣን በኋላ ሰዎችን ሳመጣቸው የተከበራችሁት ወንድሞቼ ገመናቸውን ለመግለጥ የታሪክ አተላዎች ትቢያዎች እንደሆኑ ማንም የስትራቴጂያቸው የጠላት የአማራ ትግል ከአማራ ምድር እንዳይወጣ ወጥሮ መያዝ ነው። መንግስት የመሳሪያና የሰው ኃይል ችግር የለበትም። መሳሪያ በብድርም በስጦታም ከታወቁ ጠላቶቻችን እየገባ ነው። ወጣቱም ከማያልቀው የሰው ባህር ከየመን ቻላል ኧረ ተው አታቋርጠው። እድሜ ልኩን እንደው ምንድነው የሚባለው? በቃ ፖለቲከኛ ነው እኛ ሀገር ኤክስፓየርድ የማያደርግባት ሀገር። ፖለቲከኞቻችን ኤክስፓየርድ ያደርጉ ብዙ ነገሮች ኤክስፓየርድ፣ ብዙ የመኪና ሳይቀር ሰው ፋሽን እና መንደሮቹ እየታፈሰ ወደ አማራ ክልል እየተላከ ነው። ይህንን ጦርነት ከአማራ ምድር እንዳይወጣ የማድረጉ ስትራቴጂ በሚሊተሪ ሳይንስ ብዙ የተማርኩበት ጉዳይ ስለሆነ በሚሊተሪ ሳይንስ ኮንቴይንመንት ፖሊሲ ይባላል። ይህ ፖሊሲ ይህ ስትራቴጂ aimed at preventing the expansion of the war ማለት ጦርነቱ ከአንድ አካባቢ እንዳይወጣ ማድረግ ማለት ነው። ይህ የሚሊተሪ ስትራቴጂ በጂኦፖለቲክስ አሁን በታሪክም ብዙ ሚና እንደነበረው ተምረናል። ይህንን የጠላት ስትራቴጂ የምንቋቋምበት ዘዴዎች በወታደራዊ ትምህርት ቤቶችም ከብዙ ተመሳሳይ ችግሮችም ታሪክ የተማርናቸው ናቸው። ፋኖቻችን የሚዋጉት ጦርነቶች ሁሉ ጠላት በመረጠው ጊዜና ቦታ ሳይሆን ፋኖቻችን በመረጡት ጊዜ ቦታና ኢላማ ላይ ብቻ መሆን አለበት። ሂሳቡም ታላቁ ግብ ማለትም የ4 ኪሎ ጉዞ መንገድ የሚጠርቅ እንጂ ለመዋጋት ብለን ጊዜና አቅም የምናጠፋበት የማያስፈልግ መስዋዕትነት የምንከፍልበት መሆን የለበትም። የሻዕቢያ የወያኔና የሌሎችም የተለያዩ ሀገሮች ይደረጉ ሀያላን ሀገሮችን ያሸማቀቀ ሽንፈትና ምንድን ነው ነገር
የተለያዩ ሀገሮች ይደረጉ ሀያላን ሀገሮች ያሸማቀቀ ሽንፈትና ተመክሮ ማጥናት ተገቢ ነው። ስለዚህ ትኩረታችን ታላቁ መዳረሻችን ላይ ሆኖ እያንዳንዱ 4 ኪሎ ፋኖቻችን፣ ጀግኖቻችን፣ ወጣቶች፣ ወንድሞቻችን፣ ወቶቻችን የሚያደርጉት ውጊያ ለዚህ ግን አስተዋጽኦ ማድረግ አለበት። ለዚህ ለትልቁ ስዕል ሁለተኛው ጠላት የሚጠቀምበት ሁላችንም እንደምናውቀው ሁለተኛው የጠላት ስትራቴጂ የፋኖ መሪዎች መከፋፈል ነው። የፋኖ ሰራዊት ከየመንደሩ የሰውየውን በቃ ያው አንደኛ ሊረሳ ይችላል። ያው ጥፋትን አይረሳም እንጂ ሌላ ነገሩን ሊረሳ ይችላል። ጥርሱን የነቀለበት ነው በአንዳነት። ይህን ማለቱ ለዚህ ሰው ኖርማል። ምክንያቱም ይሄ ሻለቃ ዳዊት እድሜ ልኩን በደገሳቸው የጥፋትና መጠፋፋት ድግሶች ኢትዮጵያውያን አልቀዋል። ብዙ ኢኮኖሚካል ዳሜጅ ደርሷል። ብዙ ባንዳዎችን ፈልፍሏል። ብዙ ኪሳራ እንደ ሀገር ከገጽታ ግንባታ ጀምሮ ሰርቷል። እሱ ግን ገንዘብ አግኝቶ ሊሆን ይችላል እንጂ ጥፍሩ አልተቆረጠም። አንዱ ዘለላ ፀጉሩ አልተጎዳም። ምቀኝነቱን እዩት። ትናንትናና ዛሬ በዚህ ሰሞን እንኳን እየጠፉ ያሉት እብሪት የወጠራቸው የጠላቶቻችን ትርክት ያሳበጣቸው ወጣቶች እናት አባታቸውን እየገላመጡ አድገው በየሄዱበት ተረግመው የውሻ ሞት የሚሞቱ ወጣቶች አያሳዝኑት? የውሻ ሞት እየሞቱ ድሽቃና ብሬን እየሰጠ ድልድይ ስበሩ የሚል የተሰራውን ድልድይ እንዲሰፋ፣ የተሰራው መንገድ እንዲለማ፣ የተሰራው ትምህርት ቤት ሌላ ኳሊቲ እንዲጨመርበት የቀሰቀሰበትና የሚተገብረው ይህንን የሚያገናዝብ ሰው የለም ማለት ነው። ይህ ሰውዬ በቃ የሚሰማዋል። ታዲያ እኔ የራሴን ጀጅመንት ይሄ ሰውዬ በሚናገረው የሚሰናከል ሰው እሱ አያሳዝንም? አትዘኑለት። አሁን ላይ ኢትዮጵያ ላይ ያሉ ጠላቶች ከሚገባው በላይ ራሳቸውን ገልጠዋል። ሶሻል ሚዲያ ይዟቸዋል። በትንሽ በትልቁ ምን ብለው ምን ውጤት ሊያመጣ የሚችል ንግግርና ተግባር እንደከወኑ ይታወቃል። ተጠያቂነት የለባቸውም። የሚጎልባቸው ምንም ነገር የለም። እነሱ ሀገር ላይ አሉበት ቦታ ላይ እና አማራጫቸውን ይዘው የሚሉትና እዚህ ጋር ባለ ሰው እልቂት ከቆመ፣ ሰላም ከመጣ፣ ኢትዮጵያ አንድነት ከመጣ፣ አብረን ከቆምን እንደነዚህ አይነት እርኩሶች የሚያተርፉበት የሚኖሩበት የደም ንግድ የለም። ስለዚህ ባለ በሌላ አቅማቸው ቢፈራገጡ እውነታቸውን ነው። የእኛ ሞት ስለሆነ የእነሱን ሆድ የሚሞላው የእኛ መፈናቀል፣ የእኛ ማልቀስ፣ የእኛ መደናቆር፣ የእኛ መሰደድ፣ የእኛ ማንኛውም ኪሳራ ስለሆነ የእነዚህንና መሰል ሰዎች ከርስ የሚሞላው ቤተሰባቸውንም የሚያኖሩበት ባሉበት ሀገርም በውርደት ተጠቅልለው ወራዶችን የሚያከብሩ ሀገራት የመኖሪያ ፍቃድ የሰጧቸው እኛን እስካጎሳቆሉ ድረስ ብቻ ስለሆነ ምንም ቢሉ አይግረማችሁ። ግን እነዚህን ነውረኞች የኢትዮጵያ አምላክ ባሉበት እንዲፈረዳቸው፣ ኢትዮጵያን በድል እንድትቀጥል እልሁ በመስራት ይገለጥ። እልሁ ከእንደነዚህ አይነት ነውረኞች ጋር በመመላለስ ሳይሆን እልሁ እነሱ የቆሻሻነት ታሪክን ጽፏል እስካሁን። እኛ ደግሞ ከዚህ የመውጣት ታሪክን እንጻፍ። የተረፉት እኮ ለምን ተረፉ? ሌላም ሟች እንጂ ያለቁት አይታወቁም። ስንት እብሪተኛ እንደሚጠፋ አይታወቅም። አሁንም ይህን እያሰባችሁ መስማት። አሸነፍን፣ በረታን፣ ጀገን፣ ቀጥሉ፣ ጀግኑ። እየሞታችሁ መሆናችሁን ነገ እንዳታወሩ ብቻ እያተምን እንሄዳለን። እስኪ የኢትዮጵያን ሕዝብ ስታሸንፉት እናያለን። ለግብፅ ልማት፣ ለሆነ ለባንዳነት፣ ለውሻ ሞት፣ አሳፋሪ ሞት ለመሞት መሞታችሁን መግደላችሁን የሚያሳፍር መሆኑን ተቀበሉት ነው። አይካላችሁ ቀጥሉ። መንገዱን ጨርቅ ያርግላችሁ። ኢትዮጵያ እንወጋለን፣ ኢትዮጵያ እናሸብራለን፣ ኢትዮጵያ ላይ ምንም ጥፋት እናደርጋለን የምትሉ ሁሉ አትሞክሩት፣ አትሞቱ፣ አትግደሉ። አይካላችሁ በርቱ። መንገዱን ጨርቅ ያርግላችሁ። ኢትዮጵያን ለመውጋት በኢትዮጵያ ላይ በክፋት የቆማችሁ ውጡ፣ ሞክሩ።
እስከ ክፋታችሁ እናንተ ተቀብራችሁ ኢትዮጵያ ነፃ መሆን ስላለባት ሊሆን ይችላል። ይሄ የፈጣሪ ውሳኔ ሊሆን ይችላል። እንደዚህ የሚያንገበግባችሁ እንጂ ሂሳብ ብትሰሩ ታውቃላችሁ። ቤተሰቡን እርግፍ አድርጎ የወጣው የአማራ ህልውና ለማስጠበቅ እና የአማራን ጥቅም ያማከለ ሁሉን ብሔረሰቦች ያቀፈ የፖለቲካ ስርዓት ለማስገኘት ነው። ይህንን አጀንዳ የሚያስቀይረው ምንም ኃይልም ምክንያትም ሊኖር አይገባም። ይህ ታላቁ አጀንዳችን ግለሰቦች ዙሪያ የሚሽከረከር እንደው አፈር ብላ ልለው ነበር፣ ግን የሚከተሉት ደግሞ የባሱ ስለሆኑ ይሄንን ለምን እሱ እኮ ልክ አቺቭመንት እኮ ነው። አሁን ሰዎች በባናነት ከተቀጠሩ ምንም ቢሉ ልክ ናቸው። ገንዘብ ለማግኘት ከሆነ ምንም ነገር ግሪቫንስ እያደረጉ ባለፈው አንድ የሆነ ይሄን ምናምን የሚባል ሚዲያ እንትና ይሄ ጀነራል ተፈራ የሚባለው ሰውዬ ላይ ሲናገር $100 $50 $50 ሱፐር ቻት እና ሱፐር ስቲከሩ ራሱ። ስለዚህ ልጆች እንዲህ አይነት ወሬ ማውራት አለባቸው። ያዋጣቸዋል። እነሱ ጀስት ሰብዕናን ከማጣትና ከማግኘት አንጻር እንጂ ከዛ ውጭ ባለው ላይ ያዋጣቸዋል። ምንም ነገር እያደረጉ ቢቀጥሉ ማለት ነው። እና ለገንዘብ ብለው የመጡ ለሆነ ነገር ብለው ያሉ ሰዎች ይሄ ምንድነው የሚባል ክፍያ ምናምን ሞርጌጅ ምናምን ያለባቸው ወዲያ ያለባቸው በህይወታቸው ላይ የተሰናከሉ ሰዎች ምንም ነገር ቢያደርጉ ልክ ናቸው። የሚጎዳው በራሱ ላይ ምቀኛ ሆኖ ራሱን እንኳን ለመጠበቅ የሚያስችል አቋቋምና አስተላለፍ ካልያዘ በጥላቻ አብዶ የሆነ ነገር የሚደረገውና የሚወራው ነገር ሁሉ በሙሉ እሱ ራሱን እንኳን ከዛ ነገር ለመጠበቅ የማይችል አካሄድ እየሄደ ሌላው እንዴት ይዘንለት? እስኪ እንዴት ግብጾች ይዘኑላችሁ? እስኪ እናንተ ሀገራችሁን ህዝብ ሁሉ ተጣልታችሁ ከሀገራችሁ መንግስት ጋር ሁሉ ተጣልታችሁ የሀገሪቱ ቀይ መስመር በሆነ መከላከያ ሰራዊት ላይ እየተኮሳችሁ ግብጽ እንዴት ይዘኑላችሁ? በዘመነ ድሮን ድልድይ ልንሰብር ነው የምትሉ አንድ ምንድነው ይሄ ኦራል ያዝን የሆነ ነገር ምናምን ብላችሁ ያችልም እንዴት እንደሰራችኋት ያው መከላከያ የራሱን ኦፕሬሽን እንዲሰራ እንጂ ከዛ በፊትም የሆነ ቦታ ላይ እንደሰራችሁ ከውስጥ ያሉ ባንዳዎች የሚሰሩትን እንጂ አንድ ቦታ ላይ መከላከያ ተደብቃችሁ እንኳን ተኩሳችሁ እንደማታውቁ አውቀናል። ግን በዛ በጣም ስትፈነጥዙና በዛ ብዙ ሰው ሲደነግጥ ሲደሰት ምናምን ሲጨፍር ስናይ በዚህ ልክ ነውረኛ መሆናቸውን አይተናል። መንግስት ደግሞ ማድረግም የሚገባውን እንዲያደርግ ከፍተኛ እድልና ድል የሚያመጣ ድርጊት ነው የፈጸሙት ማለት ነው። እኔ በዛ መልኩ ነው የምተነትነው። እኔ በጣም ደስ ብሎኛል ብዬ ነው አሁንም አልቀይረውም። ደስ ብሎኛል። እዛ ላይ የጀመራችሁት ነገር መንግስት መውሰድ ያለበትን ነገር በጭካኔ እንዲወስድ ሁሉ ነገር ተገልጦለታል። አንዱ አሸንፎ አንዱ የሚሸነፍበት የፖለቲካ ስርዓት ኢትዮጵያ ውስጥ ይበቃናል። አልጠቀመም፣ አልበጀም። የመክፋት አቲቲዩድ በራሱ የመሸነፍ ስሜት ነው። በአንድ በኩል አሸንፈናል እያልን እንዘፍናለን፣ በሌላ በኩል ደግሞ አቃፊነትና አብሮ መኖርን አናስተምርም። ይህ ካልሆነ አንዱ አሸናፊ ሌላ ተሸናፊ ይሆናል። በኃይል አይደለም ሽንፈቱ፣ በውጊያ አይደለም ሽንፈቱ፣ በሀሳብ ነው ሽንፈቱ። ዜጎች ኃይል መጠቀምና ፍትህንም መስጠት አይችሉም። ኃይል መጠቀም ፐብሊክ ጉድ ነው። ኃይል የመጠቀም ብቸኛ ስልጣን ያለው መንግስት ነው። ግለሰቦች፣ ቡድኖች ያን የመንግስት ስልጣን በህግ በዘመናዊ መንግስት አሰራር ያልተፈቀደላቸውን ስልጣን ወስደው ራሳቸው ፍርድ የሚሰጡ ከሆነ ፍትህ ይዛነፋል። የኢትዮጵያ ህዝብም ለሰላም የሚከፈል ማንኛውንም ዋጋ ለመክፈል መዘጋጀት ያስፈልጋል። ለሰላም ዋጋ ማንከፍል ከሆነ በግጭት ውስጥ ሰላምን ማረጋገጥ አይቻልም። የሰላም አባት የሚባለው ጋንዲ እንደሚናገረው ሰላም ወደ ሁሉም የልማትና የእድገት አቅጣጫ ይወስዳል። ምንም ነገር ግን ወደ ሰላም ሊወስድ አይችልም። ራሱ ሰላም ወደ ሰላም የሚወስደው ሰላም ደግሞ የሚመነጨው ከውስጥ ነው። ውስጣዊ ሰላም የሌለው ሰው አካባቢ ይረብሻል። በመገዳደል በመቆሳሰል ላይ የሚፈጠር ነገር እኛ ላይ አያበቃም። እኛ ስናልፍ
ልጆቻችን ይወርሱታል። እሱን ነገር እያየን ነው። የዛሬ 100 ዓመት 70-80 ዓመት ያጋጠመ ችግር ዛሬ ድረስ የኛ ፖለቲካል አጀንዳ በሆነበት አገር ውስጥ አሁን በ21ኛው ክፍለ ዘመን እያንዳንዱ ክልል በተቻለ መጠን ግድያ፣ ግርፋትን፣ ችግርን አስወግዶ የመጣበትን አቅፎ ማኖር የማይችል ከሆነ እንደ ሀገር የሚገጥመን አደጋ ብቻ ሳይሆን ትውልድም የሚወርሰው ይሄድኑ መከራ ይሆናል። የኢትዮጵያ ሕዝብ ማስተዋል ያለበት ነገር ወንድም ወንድሙን ገሎ አያሸንፍም። ወንድም ወንድሙን ገፍቶ አያሸንፍም። ተቃቅፈን ተባብረን መሸናነፍ ካለን በሐሳብና በሐሳብ ብቻ እንዲሆን የበኩሉን እንዲያደርግ ጥሪ ማቅረብ እፈልጋለሁ። ይህንን ገብተው ሞክረው አይተው አይ የውሸት ነው ይሄ መሪው የሚናገረው የውሸት ነው፣ እኛ ገብተን ሞክረን ይህን ሀሳብ አንስተን በዚህ ምክንያት አልተቀበሉንም ብሎ መናገር ይቻላል። ያኔ ማሸነፍ ትችላላችሁ። ግን ባይት ሰልፍ መድረክ በመዘጋጀቱ ብቻ እንዴት ሰው መድረኩን በማውገዝ ራሱን ይገልጣል? አናምነውም። ታዲያ እዛ የገዙን ነው የምታምናቸው? የሚጋልቡን ግብፅን ነው የምታምናት? ሻዕቢያን ነው የምታምነው? እኛም እንኳን በሰላም የደረስ ባለንበት ሀገር ባለንበት ዓለም ሁሉ ለአንተ አሮጊቶቹ አንተም ብለሃል። አሮጊቶቹ ይጸልዩልኛል፣ እናቶች ይጸልዩልኛል ብለሃል፣ አባቶች ይጸልዩልሃል። አሁንም እንጸልያለን። ውጤታችን ያማረ ነው። የኔ ልጅ ገና ድል በድል ነው የምትሆነው። ጀምረህ የማትጨርሰው ነገር ስለሌለ አሁንም እስከ መጨረሻው ስለምታደርስ ዓለምን በሙሉ ታሪክ አድርገዋልና ዓለምን በአንተ ምክንያት ታሪክ ሆኗል። እግዚአብሔር ይባርክ፣ ቤተሰብ ይባርክ። ባለቤት ያቺ ጓዳ ውስጥ ሆና የምታለቅሰው ሚስትህ ጌታ ይባርካት። በጣም ደስ ትላላችሁ። ተባረኩ ልጆቼ፣ እወዳችኋለሁ። እንገናኛለን። ብንኖር ጌታ ቢፈቅድ ገና ብዙ እናያለን። ጌታ ኢየሱስ ይባርክ። ብዬ እወዳለሁ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። ትኖራለች። እና ዝም ብሎ ሰው በራሱ አንድ ወቅት ላይ ጠቅላይ ሚኒስትሩ ምንድነው እንቁራሪቶች ከጉድጓዳቸው ውስጥ ሆነው ወደ ላይ ሲያዩ የሰማዩ ስፋት ጉድጓዳቸው ባለው የቀዳዳ ስፋት የሚመስላቸው ሰዎች አሉ ይላል። እና ኢትዮጵያ ትፈርሳለች፣ አሁን መንግስት ይወድቃል፣ እከሌ እንደዚህ ይሆናል፣ ፋኖ ያሸንፋል፣ ሸኔ ያሸንፋል፣ ህዋት ያሸንፋል፣ ሻዕቢያ ኃይለኛ ነው፣ ግብፅ እንዲናት እያለ ሰዎች ሲሉ የራሳቸውን ማንነት ነው በደንብ አድርጌ እማየው። የሚታየውም እንደዛ ሲሆን ከዛ ባሻገር የለም። ሰዎች በራሳቸው ልክ ይመስላቸዋል። የሆነ ተከፍሎት ሰብናውን አርክሶ የሚሄድ ሰው ስለተከፈለው ብቻ የሆነ ነገር የሚናገር የሚመስለው አለ። ሰው ተከፍሎት የሆነ ስራ የሚሰራ ከሆነ እንደ ስራ እድል ከሆነ ስራ ተቀጥሮ ከሆነ እንጂ በሌሎች ላይ ለመወሰን ግን ተከፍሎትም ይሁን ምንም ይሁን ማውራትም መስራትም የለበትም። ራሱን አርክሶ ያገኘው ምንም ነገር ምንም አያመጣማ። እና በራሳቸው መነጽር በዛ ልክ የሚደናበሩ ሰዎች አሉ። እንደዛ አይደለም። ከመሰላችሁም ራሳችሁን ይዛችሁ መቀጠል ነው። ከዛ ውጭ ምን ሌላ ብዙ አያስፈልግም። እውነታው ይቀጥላል። ትናንትም ካወራ ነው ወር ከመጣ ነው 3 ዓመት ይኸው ጥቅምት አሁን ሆናት ኢትዮጵያ ከተሻገረች የጉባኤ ምጽዋን ዘይላንና ታጁራን የመሳሰሉትን የባህር በር አልባ በማድረግ ምጽዋን ዘይላንና ታጁራን የመሳሰሉትን የባህር በር አልባ በማድረግ እድገቷን አቆርቁዞ የኋላ ቀር ሌላው ቢቀር ወይም ሌላ ማድረግ ባንችል ቢያንስ እያለ መንግስቱ ኃይለማርያም ከሄደ በኋላ ሳያመሰግናል እያለ እንዴት ሰው አይሰማም? ሰውን እንዴት ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንፃ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንፃ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው።
ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ራስን ሳትለውጥ ሀገር መለወጥ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ በምንም አይነት መልኩ ያው ካልሲና ኮፍያ ነው ልዩነቱ አልገባንም ብሎም አይደለም ነው የምለው እኔ እንዴት አድርጋችሁ ሁሉ እንደምታስረዱ እስከምትቸገሩ ድረስ ሰው በዛ ልክ እንትን ብሏል ወይ ያው አጎታችሁ 2017 የፋኖ ዓመት ነው የሚሆነው what are you saying what is he saying ያለምንም ጥርጥር መነግራችሁ በዚህ ዓመት እናጠናቅቀዋለን ሁሉ ለዛ ራሳችሁ መዘጋጀት ይኖርባል እሺ እንደዚህ ያያችሁት ነው የነገር ፋኖ ማለት የአማራ ክልል ቆነግራታ ጨርሻ የምታስተሩት ማለት እንዴት ያያችሁት ነው አትሩም የነና መሰል ሁኔታዎችን እና እናፈርሳለን እናቃጥላለን ከሚል ውጭ ሌላ ነገር የሌለው ሰው ሁሉ ይሄን ያወራል አልተሳክቶም ያንን አሁንም የሚያብድ ሰው ካለ አትበሩ እንትን አትበሩ ነው ያመልጫ ምንድነው ኤርትራ ምጽዋና በሁሉም ቦታ ላይ ታቆ የሚቀየር ነገር የለውም ግድብ ሊሰራ ሌላው ይሄ ይችላል ሶሪያ እኮ ዛሬ ፈርሳለች መሀይመን ተወያይቼ አሸንፌ ማለቅም ተሸንፌ ማለቅ ግድብ ሊሰራ ይችላል ሶሪያ እኮ ዛሬ ፈርሳለች አባይ ግድብ የኢትዮጵያ ህዝብ መቼም ሊሰራው ይችላል የዚህ አይነት 10 ሊሰራ ይችላል የእውቀት ሰው ሲያወራና እውቀት የሌለው ሰው ሲያወራ ሁለት በጣም ይለያያል አዋቂ ጋር ስከራከር አሸንፋለሁ በፍጹም ግን መሀይመን ተወያይቼ አሸንፌ ማለቅም ተሸንፌ ማለቅ ነገሮች ሁሌ አይሰበስ ነው የሚሆኑት ሁሌ ረብሻ ነው የሚሆኑት ስለዚህ ይሄ መሀይምና ዝም ብሎ ኮተታም የሆነ አንዳንድ በዚህ በሐሳብ ጉዳይ ላይ ከሰዎች ጋር አትወያይ ጸጥ በል ወሰምቱ عن جاهل ከመሀይም ወይም ጅላጅል ከነሱ ዝም ማለት ይመረጣል ለራስ ክብር ስትል አትውረድ የሚባለው ይሄ ነው አትውረድ ታዲያ ይሄንን ነው እንግዲህ ምንወያየው ከእንደዚህ አይነት ሰዎች ጋር መሀይመን ተወያይቼ አሸንፌ ማለቅም ተሸንፌ ሌላው ይሄ እንትና ያቀረብከው በቃ አይችልም እነነ ይመስላል የኢትዮጵያ ታሪክ ይሄን ነው በደንብ አድርጎ ያሳያል አዲስ ነገር ይፈጠራል የሚል እምነት የለኝም ብዙ አመለካከቶችን ቀይሬያለሁ እኔ ትግል ውስጥ ስገባ የነበረኝ አመለካከትና አሁን ያለኝ አመለካከት ቦርናጌን ሊባል በሚችል ደረጃ በብዙ መልኩ ተቀይሯል ተማሪ ጠበንጃ አንስቶ ራስን ልኬት በኋላ እንድና እንዲህ እያለ የሚቀጥለውን ታሳቢ በማድረግ ለሚበጀው ነገር አልገባኝም እስኪላጣራው እስኪላጥራው የሚል ወጣቶችን መስጠት ግዴታ ይኖርብናል በኤርትራ ላይ ጦርነት ፌደራል መንግስት የትግራይ ኃይሎችን ካላጠፋው እንቅልፍ አልተኛ ብሎ ወሰነ ባንድ ብሎ ይህን ያልጠበቃ የሆኑበት ምን ያሉበት ያልተገለጠ የለም ነው ይህን ሁሉ የምንለው ግን ማንም እንዳይረሳው የተባለውን እያስታወስን ቀጣዩም እውነት እያሸነፈ የሚሄድበት በቻሉት አቅም ከሰኔ 30 በኋላ ከመስከረም 30 በኋላ መንግስት የለም መንግስት አለ እያሉ እብደታቸውን በሀገር ላይ ሲጭኑ የሀገርን የህዝብን ተስፋ እያስቆረጡ የነሱን ርካሽነት ለሌሎችም ለማውረስ የሞከሩትን ሁሉ ድል አድርገን ነው እዚህ የደረስነው ዛሬ ማስተውሉ መርምሩ ነገሮችን አጥሩ በምታደርጉት ነገር በትክክል ባለቤቶች እንድትሆኑ ያ አይሆንም ካላችሁና አስባችሁበት ከሆነ ደግሞ መንገዱን ጨርቅ ያርግላችሁ ኢትዮጵያን ምንም ልታረጉ አትችሉም ውርደታችሁን ይዛችሁ ወደ ጉድጓድ ትሄዱ ይሆናል እንጂ ዘረኛ የሆነ ባንዳ የሆነ በኢትዮጵያ ላይ እውነትን ክዶ ከዚህ በፊት የነበረውን መከራ ለህዝብና ለሀገር አወርሳለሁ ብሎ የሚቃዥ እብድ እና ነውረኛ ሰው ካለ ይበርታ እስከ ቆሻሻው ለመቀበር ላለመዳን ላለመጸጸት ያደረገው እንጂ ኢትዮጵያ ላይ ምንም የሚቀይረው ነገር የለም የተሰባሰባችሁበትን ቁጥር ከማን ጋር ልምዳችሁን ከሻዕቢያ ነው የቀዳችሁት ከግብጽ ነው የወሰዳችሁት ከህወሓት ነው የወሰዳችሁት ሁሉንም የኢትዮጵያ አምላክ በሚገባ እንደሸከፋቸው ደጋግሜ አውርቻለሁ ለአቅመ ምናምን ለዛ ጉዳይ ሰው የቀልድ ይመስሏል ኢትዮጵያዊነትን ሚስጥራዊነቱን
ስለሚያናንቀው ነው እየሆነ የምናየው ይሆናል። ማንም ምንም እንደማያመጣ ብቻ እርግጠኛ ነው። ኢትዮጵያ በድል ትቀጥላለች፣ የሰሩላትን ታከብራለች። ልጆቿ ሞልቷታል። ብዙ ጀግና ልጆች አሉ። የትናንት ወዲያው ከግብፅ ጋር ያደረገው ወንድማችን እንኳን በተባበሩት መንግስታት ቢሮ ላይ ያየነው ሰው አዲስ ነው፣ አይተነው አናውቅም። ግን በቃ ኢትዮጵያዊነት ማለት እንደዛ ነው። ያንን የሚመስል ኢትዮጵያዊ ማንነት ይዞ የኢትዮጵያን እውነት ለዓለም ያስረዳበትን እና የግብፅን ገመናና ፕሮፓጋንዳ የፈሮናዊ ትቢትን እርቃኑን ያስቀረ ጀግና ሰው ነው። ዘሩ ይባረክ ነው። ጀግናን ጀግና ማለት ጀግንነት ስለሆነ፣ ጀግንነት የማይታያቸው ባንዳዎች ስለሆኑ፣ ባንዳነትን የወረሱና የሚኖሩ ሰዎች ስለ ሰዎችም ማየት አይችሉም። ስለ መልካም ነገሮች፣ ስለ ሰላም፣ ስለ ደህንነት፣ ስለ መረጋጋትና ስለ እድገት፣ ስለ ብልጽግና ማየትም አይችሉም። ቢነግሯቸውም አይሰሙም። እነሱ የሚያዩት ባንዳነትን፣ በዛ ኖረው የሰዎች እልቂት ለእነሱ የሚያስገኘውን ትርፍ የሚያሰሉ ናቸው። ስለ መላላክ፣ ስለ መገዛት፣ ስለ ውርደትና የውርደት ኑሮ የሚያውቁ ሰዎች ስለ ክብር፣ ስለ አንድነትና ስለ ድል ማድረግ አያውቁም። ያ እዛ ጋር ፕሬዚዳንት ታዬ አጽቀሥላሴ የሰሩትን አድንቀን ሳንጨርስ ይሄ ወንድማችን እዛ ጋር ተገኝቶ መናገሩ ኢትዮጵያ ልጆች አሏት። አሁንም እንደነዛ አይነት ጀግኖችን ያብዛልን፣ ኢትዮጵያን በእውነት ያሻግርልን። በዓለም ላይ ተነፍገነው የነበርነውን ፍትህ ሁሉ እንድናገኝ፣ የተበደሉት ወንድሞቻችን እናት አባቶቻችን ሁሉ ዳግም እንዳይበደሉ ካሳ እንዲያገኙ፣ ያንን ነገር አለፍነው ብለን እንድንነጋገር፣ ኢትዮጵያን ለማሻገር ህይወታቸውን እየሰጡ ያሉ የጸጥታ ኃይላት፣ በሁሉም ቦታ ላይ ያሉ የጸጥታ ኃይላት እንዲያበረታልን፣ እንዲጠብቅልን፣ ያለፉትንም በጀግንነት ኢትዮጵያውያን እንዲያከብሯቸውና ነፍሳቸውን ፈጣሪ እንዲምርልን፣ በቆሻሻነት በባንዳነት በነውር ላይ የቆሙትን ደግሞ በአስቸኳይ ፈጣሪ እንዲጠርግልን፣ አይደለም በድሮን በመብረቅም ቢሆን መሬቱን በመገልበጥም ሊሆን ይችላል። በየትኛውም አግባብ ይሁን የኢትዮጵያ ጥላት እንዲጠፋ ነው እንጂ እንዲለማ አይደለም። በድሮን ይጥፋ በምን ይጥፋ የሚለውን አማራጭ አለ። ስለዚህ ፈጣሪ እንደዛ ያድርግልን። ትምህርት ያጡትንም የተሰቃዩ እናት አባቶቻችንን እንባ ያብስ፣ ኢትዮጵያን ያሻገር፣ ድሉ ይቀጥል፣ ጠላቶቻችን ይጥፉ። ስለ ጠላቶቻችን ቆሻሻነትና ማንኛውም ነገር ያውራን፣ እንደዚህ ከመጨቃጨቅ ሁሉ ወጥተን ዓለም የደረሰችበትን ቴክኖሎጂ እና ሌሎች ልምዶችን ያውራን፣ እየተነጋገርን እየተማማርን ዘመኑን የሚመጥን ዝግጅትና አካሄድ የምናደርግበትን ሁነት ያንን ወቅት ያምጣልን ነው የምለው። ድሉ ይቀጥላል። አብራችሁኝ ያልነበራችሁት ወንድሞቼ በሙሉ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ኢትዮጵያ ታበጽሕልዋ በእግዚአብሔር። የኢትዮጵያ ድል ይቀጥላል፣ አትጠራጠሩ። ማንም ምንም ቢል ሳቁበት፣ ለመዝናኛ ስሙት እንጂ የእውነቴን ነው የምላችሁ፣ አንዲት ነገር ለሚቀየር ነገር የለም። በቃ ይሄን ያዙና ነገ ውቀሱ። መልካም ጊዜ፣ መልካም አዳር።